ቀጥታ የምናልፈው በዚሁ መንፈስ እንደ ልጅ የምንሰማው ደግሞ ትልቅ ፕሮግራም አለ። ቴስቲሞኒ ነው። ቆንጆ ፕሮግራም ነው። እጥር ምጥን ያለ ነው። ሁላችሁም በጉጉት ደግሞ እንደምትጠብቁ እንደምትከታተሉ አምናለሁ። የበዓል ፕሮግራም እንግዲህ እንደዚህ ሽሩ ጉድ እየተባለ ነውና የሚካሄደው። በድጋሚ ከኛ ጋራ ጥሩ ጊዜ እንድታሳልፉ ጋብዛችኋለሁ። ጽዬና ይድኔ እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ለትንሳኤ በዓል በሰላም አደረሳችሁ እንላለን። ይድኔ እንኳን አደረሳችሁ አላልከንም? ማፍራህ አይደለም አይደል? እርግጠኛ ነኝ። እንዴት ናችሁ? ሰላም ነው? እንኳን አደረሳችሁ። እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ በዓል እንኳን አደረሳችሁ። ስላየኋችሁ በጣም ደስ ብሎኛል። አመሰግናለሁ። ጽዬና ይድኔ ብዬ ጀምሬያለሁ። እኔ ስለማውቃችሁና ምናልባት እዚህም ያሉ ታዳሚያን ላያውቃችሁ ይችላል ወይ ደግሞ በቀድሞም ህይወታችሁ የሚያውቃችሁ ሰዎች ጠፍቶባችሁ ይሄን ሰው የት ነው ማቀው እቺነት የት ነው ማቃት ሚል ሰው አይጠፋምና እንተዋወቅ። እስቲ በመጀመሪያ ራሳችሁን አስተዋውቁኝ። ከማን ልጀምር? ባሊክ ነው ወይስ ሚስት? አቦራ። እሺ፣ እኔ ይድነቃቸው ወንደሰን እባላለሁ። ተወልጄ ያደግኩት መርካቶ አማኑኤል በሚባል አካባቢ ነው ተወልጄ ያደግኩት። ያው እንደማንኛውም ልጅ ኳስ እየተጫወትኩ በጭቃ ብይ የተጫወትኩ ነው ያደግኩት እና ይድነቃቸው እባላለሁ። አመሰግናለሁ። ኢትዮጵያዊነትን በደንብ አሳልፌያለሁ ያልከኝ ነው በጭቃ በብይ ምናምን? በደንብ ደስ ይላል በጣም። ጽዬ? ስሜ ጽዮን ከፍ ያለው ይባላል። የተወለድኩት እዚሁ አዲስ አበባ ነው። አሁን የትንሳኤ ወንጌል ቤተክርስቲያን አባል ነኝ፣ ዘማሪም ነኝ። በዛሬው ምስክርነታችን ላይ በጣም ቆንጆ የሆነ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። ምክንያቱም እግዚአብሔር በእናንተ ህይወት በጣም አስደናቂ ነገር ነውና ያደረገው። ምናልባት ከይድኔ ብጀምር ደስ ይለኛልና ይድኔ ስላንተ አንዳንድ ነገሮችን ስጠይቅ በጌታ ከመሆነ በፊት እጅግ በጣም አስቸጋሪ ህይወት ላይ እንደነበርክ፣ በጣም አስቸጋሪ ልጅ እንደነበርክ ሰምቻለሁ። በጣም ትልልቅ ቦታዎች ላይ ትገባ እንደነበር መረጃዎች ደርሶኛልና ከጌታ በፊት ይድኔ ማን ነበር? እስቲ ዛሬ ደግሞ እዚህ ካሉት ታዳሚያን ጋር ካንተ ልስማ። ማን ነው የነገረኝ? ያው እኔ ከጌታ ከመሆኔ በፊት በጣም አስቸጋሪ ጎበዝ ዱርዬ ነበርኩ እና የሚገርማችሁ በልጅነቴ እንዳልኳችሁ ሰፈሬ አውቶቡስ ተራ አካባቢ ነው፣ አማኑኤል ይባላል። እዛ ነው ያደግኩት። ብዙ ነገር አሳልፌያለሁ። በልጅነቴም በጊዜ ነው ከዚህ ሀገር የወጣሁት። በ15 ዓመቴ ነው ወደ ዱባይ ሄድኩት። በዛን ሰዓት ያው ናይት ክለብ ሰራ ነበረ። ናይት ክለብ በዳንሰኝነት ለረጅም ዓመት ሰርቻለሁ እና ያው በዛን ህይወት እንደማንኛውም ሰው አሳልፌያለሁ። በጣም ከባድ ጊዜ ነበር ያሳለፍኩት። ይሄን ይመስላል ባጭሩ። ሊያውም ከባድ ዱርዬ ነበርኩ የሚለውን ገልጸ ይሄን ይመስላል ባጭሩ። ከባድ ነውና ምን አይነት ከባድ ዱርዬ ነህ ብዬ ብጠይቅህ ለምትመልስልኝ መልስ እንትን አለልምና ምን አይነት ህይወቶችን ነበር ስታሳልፍ የነበረው? ዳንሰኛ ነበርክ። ዳንስንስ እንዴት ጀመርክ? ከዛ በዘለለ ደግሞ በዳንሰኛውም ውስጥ ተጓዳኝ የሆኑ የተለያዩ ነገሮች አሉና እስቲ ስለዛም ህይወት ንገረኝ። እሺ፣ ያው የሌሊት ህይወት ነው ብዙ ጊዜ ያሳለፍኩት። ያው እንጠጣለን። ከተጠጣ ደግሞ ያው ጫትም አለ፣ ሲጃራም አለ፣ ሺሻም አለ። ሁሉንም ነገር አርጌ ነው ያሳለፍኩት እና ኖርማሊ አይ ዶንት ኖ አላቅም፣ አስቸጋሪ ሰው ነበርኩኝ። እንደዚህ በትንሹ የሚያዝ ልጅም አልነበርኩም። በጣም ከባድ ጊዜ ነው ያሳለፍኩት። ያው ተከተላለሁ እና አዎ እና በጣም በቃ እንደዚህ
ለእንትን ራሱ ለንግግር ራሱ አይመጥንም። ያሳለፍኩት ህይወት በጣም ከባድ ህይወት ነው ያሳለፍኩት። ቤተሰብም እኔ ነኝ ማስተዳድረው የነበረው። በ15 ዓመት በ15 ዓመቴ እህቶቼን እናቴን አልፎ ተርፎ ደግሞ ዘመዶቼ ምናምን እኔ ስለማስተዳድር ያው በልጅነቴ ነው ከቤትም የወጣሁት። ስትረስ አለ። በዛን ያው ስትረቱን ለመሸፈን እንጠጣለን። ጫቱም አለ፣ ሺሻም አለ፣ ሌላውም ከዛ በኋላ እያለ በጣም ሰፊ ነው እና ጌታ ለኔ መልካም ነው ያደረገው። አመሰግናለሁ። ከዚሁ ጥያቄ ዞር አላለም ሚድንዬ። ማለት አንተ ህይወትን ስትናገር አንተ ባሳለፍከው ህይወት ውስጥ በርካታ ወጣቶች ይህንን ፕሮግራም ያዩታል ብዬ አስባለሁኝ እና እንደውም ስሰማ ምን ሰምቻለሁ፣ ሰው ከገባ አዘግቶ ነው የሚጋብዘው፣ ከፈለገን በመጠጥ ፊቱ ሊታጠብ ይችላል የሚባል ነገር ሰምቻለሁ እና በጣምም ትጠጣለህ ምናምን። እስቲ ስለዛ ነገር ንገረኝ። ምን አይነት ነበር የምታሳልፈው? ይሰማህ የነበረው ስሜቶች ምን አይነት ነበሩ? አይ በደንብ አድርገው ነግረውሻል። ያው የምጠጣው አፌን እስክስት ነው። አፍ ይሰታል እንዴ? ብርጭቆ እስኪስተኝ ድረስ በጣም ከመጠጣቴ የተነሳ ብርጭቆ ይስተኛል። አዝኖልኝ ነው መሰለኝ። ቅርብ ለቅርብ ነው እንትናችን፣ ቤታችን የተደረደርን ነው። አብረን ያደግነው። ሁሉም ቤት ገብተን እንበላለን፣ እንጠጣለን ምናምን በዛ እያልን የሚገርምሽ ነገር ሰራተኞች ነን እኛ ሰፈሮች በጣም ጎበዞች ነን። ሰራተኞች ናቸው። የጫማ ሙያ አለኝ ባይዘው። አዎ ያኔም ቢሆን ቀን ፈረቃ የትምህርት ጊዜ ያለን ጧት የሚማር ከሰዓት ጫማ ቤት ይሰራል። ከዛ ከሰዓት ደግሞ የሚሰራ ጧት ጫማ ቤት ይሰራል። ዩኒፎርምም እየተቀያየርን ያደግነው። ሶ ዳንሰኝነት ህይወቴ ስመጣልሽ ከጀርባ ሙዚቃ ይጮሃል እና ይሄ ነገር ምንድነው? ልክ 11 ሰዓት ነው የሚጮህ እና ለመበጥበጥ ብዬ ገባው። ስገባ እየደነሱ ነው። ምንድነው ይሄ ነገር? እስቲ ለምን አንሞክረውም ተባብለን ከጓደኞቼ ጋር ገባን፣ ሞከረን። በቃ እንዴት እንደሚደንሱ ምናምን ሳላቅ ተመቸኝ መሰለኝ እና አንዴ ስንጨፍር 20 ብር ይሰጡናል። 20 ብር ለመድኩኝ። በቃ እንዴ ምን አገባኝ 20 ብር የሚከፍሉ ከሆነማ ብዬ እንደ ቀልድ የጀመርኩት ነገር በኋላ ፕሮፌሽናል ሆንኩኝ። በሱም ነው ባይዘው ዱባይ የሚሄድኩት። በዚህ በሙያው ነው ዱባይ ሄድኩኝ። ከዛ በዛው ለረጅም አመት ለ13 ተከታታይ አመት ዱባይ መስራት ጀመርኩኝ። እዛም አይ ቲንክ ሸራተን ሆቴል ይባላል መሰለኝ አይደል? እዛ በማናጀርነት ነበር ስትሰራ ስታገለግል የነበረው እዛ? በመጀመሪያ ሄድኩት ኖርማሊ ዳንሰኛ ሆኜ ነው ሄድኩት። ከዛ እንዳልኩሽ ሰው ጋር የመቀራረቡ ነገር አለ እና በዛ አቡጃር ይባላል መጀመሪያ ሄድኩት። ከአቡጃር በኋላ ለ2 አመት አቡዳቢ የምትባል አገር አለች ትንሽዬ፣ እዛ ሄድኩኝ። ከዛ ካለቃው ጋር ተነጋገርና ያው ከሰው ጋር የመቅረቡ እንትኑ ስላለኝ ለምን ይሄኛውን ሸራተን ሆቴልን እንደ ሱፐርቫይዘር እና ማናጀር ሆነ ለምን አታገለግለኝም አለኝ። ያኔ ይሁን ብዬ እንትን አልኩኝ እና በጣም የሚገርምሽ ያኔ ከስተመሮቹ ሲመጡ እኩል ነው ደም ተፋው ከሰዎቹ ጋር። ለዛም ነው ማናጀር የሆንኩት። ከሚመጣው ሰው ጋር ጠጣለሁ ዙሪያውን። በቃ እኔ ታታሪ ጠጭም ታታሪም ሰራተኛ ነበርክ ማለት? በጣም እንዴት ነው እዚች ጋር አሁን እናንተ አይገባችሁ፣ ሜቢ በቲቪ ያለ ሰው ሊረዳኝ ይችላል። እና እንደዚህ ሰዎች ይመጣሉ። አንዱ ጋር ቢራ የሚጠጣ ከሆነ እዛ ጋር ቢራ ጠጣለሁ። አንዱ ጋር ውስኪ የሚሆን ከሆነ እዛ ውስኪ ጠጣለሁ። አንዱ ጋር ቮልካ ካለ እንደዚህ ሁሉም ጋር እየዞርኩኝ እጠጣለሁ። እና አይ ቲንክ በዛም ሳይሆን አይቀርም ማናጀር የሆንኩት። የመጠጥ ሂደቱን በደንብ ያሳልጥልናል ብለው አምኖብህ ነው መሰለኝ አይደል? አዎ ይኸው አጋንንት ያድል ስራ እና ከሰዎቹ ጋር የሚገርመው በጣም በቃ ጠዋት በጣም ነበር የሚያመኝ። ማታ በጣም እንደ ጉድ ነው የምጠጣው።
ከጠጣው ደግሞ አልሰማም። በይሄ ጭንቅላት ችግር ነው መሰለኝ። በጣም ማንም ምንም ቢለኝ አልሰማም እና ይገርመኛል የኔ መዳን በጣም ይገርመኛል። አሁን እንደዚህ ሆኜ ክርስቲያን ሆኜ የሚያየኝ ሰው በጣም በጣም ድንቅ ነው እና እግዚአብሔርን አመስግኑልኝ። ስለ መዳን በኋላ በደንብ እናወራበታለን ይድንዬና ዛሬ ላይ ሆነ ትላንትናህን ስታስብ ምንድነው የሚሰማ? የቁጭት ስሜት እንደዚህ ባላደረግኩ ምናምን ብለ የሚፈጥርበት ስሜት አይኖርም? ይገርምሻል መጽሐፍ ቅዱስ ላይ ምን አለ? እስቲ አግዙኝ። አዲስ ኩነኔ በክርስቶስ የሆነ አሁን ኩነኔ የለበትም ስለሆነ በጊዜው በጣም ከባድ ጊዜ ነበረ። ጠጥቼ ሳድር የሚሰማኝ የመንፈስ ጉዳት እና ማሳልፎ ሌሊቶች በጣም ከባድ ናቸው። ማታ እንዳልኩሽ ማንንም ሰው አልሰማ፣ ማንንም አልሰማ። ጠዋት ግን የሚሰማኝ የጸጸት መንፈስ ወይኔ የምለው ነገር በጣም ከባድ ነው። አሁን እኮ አንቺ ተንቺ ስነሳ የሚሰማኝ ሰላም እንደው እግዚአብሔር ድንቅ አምላክ ነው በእውነት። እመለሳለሁ ወደ አንተ እዚህ ምን ነው ረሳሽኝ እንዴ ያለችኝ ነውና ወደ እሷ ልሂድና እዚህ አንቺም ልክ እንደዛው እንደ ይድኔ አይነት ህይወት ላይ ነበርሽና ምን ነበር ህይወትሽ ይመስል የነበረው? ጽዬ ማናት? በምን አይነት ህይወት ውስጥ አልፋ ነው ዛሬ ላይ ደረሰችው? እስቲ ንገሪኝ። ዘፋኝ ነበርኩኝና በ19 ዓመቴ ነው 12ኛ ክፍል ልክ እንደጨረስኩኝ ወደ ናይት ክለብ የገባሁት በጣም በልጅነቴ እና ናይት ክለብ በገባሁበት ሰዓት ላይ ማለት ምንም ሳላቅ ማለት ነው ገና በቤተሰብ እጅ በነበርኩበት ሰዓት ነው በቃ ትምህርት አልፈልግም ዘፈን ነው ማውጣው አልኩኝ። በቃ ፍላጎቷ ነው ብለው ቤተሰብም ተወኝ። ናይት ክለብ ተቀጠርኩ። ናይት ክለብ መስራት ጀመርኩ። ስቱዲዮ ውስጥ ገባው። በጣም ብዙ ስቱዲዮዎች በጣም ብዙ ዘፈን አለኝ ባይዘው ከአልበም ይበልጣል ብሰበስበውና በጣም ብዙ ዘፈኖች ሰራለው ምናምን። ግን ከዛ በላይ ደግሞ ያሸንፈኝ የነበረው ምንድነው ሱስ፣ የመጠጥ ሱስ በጣም ነበር የምጠጣው። እሱ እንዳለ እሱ አፉን እስኪስት አይደል ምንም እስክስት ድረስ ነበር እኔ የምጠጣውና ያለ መጠጥ አንደኛ በጣም አፍራለሁና ሰው ማየት ራሱ ይከብደኝ ነበር። መጠጡን ካላገኘው ድፍረት አላገኘው መድረክ ላይ መቆም አልችልምና በጣም ጠጣ ነበር። በጣም ብዙ ሱሶች ነበሩብኝ። በቃ በማላቀው ሁኔታ በቃ ልክ እዛ ናይት ክለብ ከገባው በኋላ ራሴን ማይሆን አይነት ህይወት ውስጥ ነው ያገኘሁት። ያው ሰው የሚያስበው እዛ ጋር ስኬት ላይ እንደሆንሽ ዘፋኝ ሆነች አሁን ታዋቂ ልትሆን ነው እንደዚህ ነው የምውልበት ቦታ ማሳልፋቸው አብሬያቸው ማሳልፋቸው ሰዎች ሰው የሚያዩ ያንን ነው። ግን በቃ የቁም ሬሳ ማለት ነው ምን እንቀሳቀሰው የነበረው የቁም ሬሳ በቃ እንደዛ ነበረ ህይወታችንና በጣም ከባድ ጊዜ ነበረ። እግዚአብሔር ከዛ አውጥቶ እንግዲህ ዛሬ እዚህ ላይ አቆሞ ምስክር ስላደረገን ጌታ ስሙ ይባረክ። ገና 19 ዓመትሽ ነው። በዛ ላይ ሴት ልጅ ነሽና ሜቢ ያን ሰዓት በቤተሰብ ጥላ ውስጥ መሆን የሚገባሽ እድሜ ላይ መሆን የሚገባሽ ጊዜ ላይ ነበርሽና ምን አይነት ቻሌንጆችን ነበር ስታሳልፍ የነበረው? ያው የይድኔንም ስሰማ ያንቺንም በደንብ እንትን ብያለሁኝ። ከመጠጥም ባሻገር ሌሎች ተጓዳኝ ሱሶች ብል አትቀየምኝም ብዬ አስባለሁኝና እንደዛ አይነት ህይወቶች ውስጥም አልፈሻል። እስቲ ስለዛ ንገሪኝ። ብዙ ማለት እዛ ውስጥ ስትሆኚ በጣም በብዙ ነገሮች ውስጥ ታልፊያለሽና ብዙ አይነት ሱሶች እንጠቀማለን፣ እናጨሳለን፣ እንጠጣለን፣ እንቀማለን። በቃ ስቱዲዮ ውስጥ ስታመሺ ግዴታ ጫት ያስፈልጋል ይሉሻል። ካልቃምሽ አልሰራም ሁሉ ሊሉሽ ይችላሉና መጀመሪያ ልክ ጫት ስንጀምር የሚገርምሽ የጴንጤ መዝሙር እየሰማን ነበረ። መጀመሪያ ዜማ እንፖልሻለን። ከዛ ከጴንጤ መዝሙር ላይ አዎ ከጴንጤ መዝሙር እኔ መሰማው ከዘፈን እንደሚኮረጅ ነበር። እኔ ያኔ ማቀው በጣም ቁጭ ብለን ስቱዲዮ ውስጥ መዝሙር በጣም በቃ ያህና ተክሌ ምናምን በጣም ነበር የምንሰማቸው
መዝሙሮቹን ቅድሚያ እሱን እየቃምን ነበረ ያንን ምን ሰማው የነበረው እና እንደ ሴትነቴ መጠን ደግሞ በጣም ከባድ በልጅነት ከዛ በዛ ሁኔታ ውስጥ ያሳለፍኩ ያለሁበት ሰዓት ላይ አጋጣሚ እንትን ክለቦች ላይ ደግሞ ፕሮሞት ያደረኩ ሰራ ነበርና አንድ ጓደኛችን ዱባይ የሚሄዱ ዳንሰኞች ፈልጊልኝ ይለኛል ከዛ እኔም አለሁልና ከኔ ፎቶ ጋር የ10 ዳንሰኞች ላኩለት እየቀለድኩ ነበር አክቹአሊ ግን ላኩለትና አጋጣሚ ሆኖ የኔ ፎቶ ባንዴ ተመረጠ ከዛ እሄዳለሁ አልኩኝ ዳንስ ብዙ ጎበዝ አይደለም ግን እሄዳለሁ አልኳቸው ከዛ ይቻላል ምንም ችግር የለም አሉ ከዛ በዳንሰኝነት ደግሞ ወደ ዱባይ ሄድኩኝ ማለት ነው ከዛ አቡዳቢ ላይ ዳንሰኝነት ሰራው ከዛ ከዳንሰኝነቱ ወጣሁኝና ተመልሼ ያው ዳንሱንም እየሰራው ዘፈናለሁ ወደ ዱባይ መጣሁ ዱባይ መጥቼ በዌተርነት ሰራ ነበር በዌተርነት እየሰራው ካስተመሮች ይመጣሉና በፊት ዘፋኝ እንደነበርኩ ምናምን ሲሰሙ ተስፋን ምናምን ባላለውና ተፈቀደልኝ እኔ እንድዘፍን ከዛ ካስተመሮች ሲመጡን ይዘፍን ነበር በእንደዚህ አይነት ሁኔታ ነበር በዛው ያስተናግሽ በዛው ደግሞ ዘፍናለሁ ገርም ነው ቀደም ስቱዲዮ ላይ ስንሰራ በመዝሙር ነበር መጀመሪያ እየቃመን እንሰማይ ነበር ውስጥ ነበርና በዚህ ሁሉ ውስጥ ስታልፊ እንዴት ነው ስለ ጌታ ምንም የምታውቂው ነገር አልነበረም አትሰሚም መዝሙር ብቻ ነበር የምትሰሚው ስለ ጌታ በእውነት አላቅም ነበር መዝሙር ግን እሰማ ነበር ብዙ ጓደኞቼም በጌታ ነበሩ መክሊት ማሞ አብረን ነው የተማርነው ከልጅነት ከ9ኛ ክፍል ጀምሮ ዘማሪ መክሊት ማሞ አብረን ነው የተማርነውና እሰማለሁ እና ድምጼን ተወደው ስለነበር ድሮ ዴክስ ላይ ቁጭ ብለን መዝሙሮች ታዘምረኝ ነበር እስቲ ይሄን በዩት ለኛልሽ ተዘምርልኛልሽ የሷን ለቅምና ደግሞ እኔ ልላታለሁ ምናምን እስቲማን የነቢቲ ተዘራ መስፉን ጉቱ አቤቱ በቱ የሌሊቱ ሲገለጥ እውነቱ ውበት አለው ሌሊቱ አቤቱ በቱ የሌሊቱ ሲገለጥ ውበት አለው ሌሊቱ እዚህ መዝሙሮች በጣም የመስፍን ጉቱ መዝሙር በጣም በቃ የበረከት ተስፋዬ ሙሉ አልበም በጣም ነበር መወዳቸው መዝሙር በጣም ሰማ ነበር ስለ ጌታ ግን ብዙ እውቀት የለኝም ነበር አቤቱ በቱም ብያሽ ግን ስለ ጌታ ምንም የምታውቂው ነገር የሚገርመው መዝሙር እየሰማው አለቅስ ነበር በጣም ነው ማለቅሰው ምን እንደሚገባኝ አላውቅም የሚገባኝም ነገር እኮ የለም ግን አሁን ሊቀ ካህን ምን እንደሆነ ማውቀው አሁን ነው እንጂ በፊት ሊቀ ካህን ምን እንደሆነ አላውቅም ሊቀ ካህን የሚለውን አልበም ድሮ በሲዲ የከፈትን ጓደኛዬ ቤት እንፎርፋለንና ወንድሟ በጌታ ነው እና እሱ ክፍል እንገባና እሱን በካሴት ከፍተን እየሰማን እናልቅስ ነበር ምን እንደሚገባን ግን አናቅም የ9ኛ ክፍል ተማሪ ሆነን ማለት ነው ዛሬ ላይ ግን ይሄ ድምጽ ለጌታ መሆኑ በጣም ደስ ይላል በእውነት ጌታ ስሙ ይባረክ አለቀስን ስትልኩ አንድ ነገር ትዛለኝ ይገርማችኋል እኔ በአካባቢም ጴንጤ የሆነ ሰው የለም እና አንድ አቡዳቢ የሚባል ሀገር ከጓደኞቻችን ጋር እየተዝናናን እኔ ሰምቼ አላቅም የጴንጤ መዝሙር እና የመስከረም ጌቱ ነው አይ ቲንክ ይመስለኛል ካንተ ጋራ መኖር ማደር ካንተ ጋራ ከማን አንሳለሁ ብዬ ነው የተመረኩ እና እኔ ምንም ሰምቼ አላቅም በጭራሽ ያኔ ሞቅ ብሎናል ተከፈተ አንድ ያዋሳ ልጅ አለ ታዋቂ ዘፋኝ ነው እንደ ቀልድ ነው በስልኩ ኮኔክት አድርጎ ከፈተው እና እየጠጣን ነው ምንም ማነት የሆነ ሰዓት ሁላችንም እናለቅሳለን በእውነት ሁሉም ሰው ያለቅሳል ካንተ ጋር እንዴት ገብቶን ይሁን ምን ይሁን አናቅም ቤት ውስጥ 8-9 እንሆናለን ኖርማሊ እየጠጣን ሁላችንም እናለቅሳለን ዞር ስል ያም ያለቅሳል በጣም እንዴ ከዛ መዝሙሩ ለምደን ነው የወጣነው ካንተ ጋራ መዋል ማደር ካንተ ጋራ
ካንተ ጋር ሲከፋኝ ሲጨነቅ ሆድ ሲብሰኝ በጣም በቃ አረሳው ስቲል የሆነ ነገር ሲሆን ያን ጊዜ የያዘኝ አምላክ አለ ማለት ነው ብዬ በጣም በቃ ይገርመኛል። እና ያኔ በጣም በሷ ተነስቼ ነው ተጠይቄ አይደለም። እና በጣም በቃ ድንቅ መዝሙር ነው። እና ያኔ አይ ቲንክ ጌታ ነክቶኛል ማለት ነው። እና ተገናኝተን ያለፍነው ያው እሱ አይደል የመረጠ ይላል መጽሐፍ ቅዱስ እኮ እኔ መርጬው አይደለም የሄድኩት እሱ ነው የመረጠኝ። እና ያኔ ኮንፈርሜሽን አለ ማለት ነው። ስቲል ያንን መዝሙር ስሰማ ውስጤ ይነካል በጣም ከሌላው በተሻለ እንዴት እንደሆነ አላቅም። በምን የለውም ማለት በእንትን የለውም። ኖርማሊ እየዘፈንን የነበረ ድንገት ነው የተከፈተው። ልጁም አውቆ ይሁን ምን ይሁን አላቅም። ዘፋኝ ነው በጣም ፌመስ ዘፋኝ ከፈተው እሱ ስቅስቅ ብሎ ሁላችንም። እና በጣም ጌታ መልካም ነው በጣም 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 እግዚአብሔር ይመስገን። ጌታ ያቅበት የለ እንዴት መቼ መንካት እንዳለበት ማንም መምረጥ እንዳለበት ያውቃልና ዛሬ ላይ እንደዚህ ቆማችሁ እንድትናገሩ ትላንትናችሁ ላይ ሆኖ ዛሬን ያውቃልና እግዚአብሔር ይመስገን ስለናንተ። ምናልባት ቅድም ስትናገሩ አንተ በ15 ዓመት ከኢትዮጵያ ወደ ዱባይ አንቺ ደግሞ በ19 ዓመት ሻረል ከኢትዮጵያ ወደ ዱባይ ስትሄዱ እንደሄዳችሁ ስትነግሩኝ ነበርና ከዚህ ሆነው ማለት አንድ ሰፈር ነበራችሁ አብራችሁ ከዚህ ሆኖ የሄዳችሁት እዛኔ ተገናኛችሁት እንዴት ነው ትውውቃችሁ የጀመረው? እስቲ ወደ ትውውቃችሁ ደግሞ ልምጣ። ማን ይጀምር? ትውውቃችን እኔ በ15 እሷ ደግሞ እንትኑን አይ ቲንክ ከዛ ከፍ ትላለች ከ5 ዓመት በ6 ዓመት በታች ነውና እዛ እየሰራው ናይት ክለብ እሷ ደግሞ አንደኛው ብራንቻችን ዌተር ነበረች። ሶ ልክ ክለብ ካለቀ አፍተር ፓርቲ ነው የሚባለው እዛ ትመጣለች። ኖርማሊ ስትመጣ እንደማንኛውም ሰው ያው የጨለማው አሰራር አስተናጋጅ ስለነበርኩ እኔም ዌልካም እያልኩ ማስገባት ነው። በዛን ሂደት ነው የተተዋወቅ ነው ከሷ ጋር። ማን በፍቅር ወደቀ ቀድሞ? አያት ወደዳት የሚለው አንተ ላይ ነው የሰራው መሰለኝ። እስቲ ትንሽ ስለ ፍቅር ህይወታችሁ ብታጫውቱኝ። እዛ ከተገናኛችሁ በኋላ አስተናገድካት፣ ተቀመጭ ያልካት እባክሽ ምናምን ብለህ አስተናገድካት እንደማንኛውም ሰው። ግን እንዴት ወደ ፍቅር ተቀየረ? ዛሬስ እንዴት ወደ ለትዳር በቃችሁ? ይሄ ምን ሁሉ ነገር ባይዘው በእኛ ያለፈው ሁሉ ጌታ ነው እና በእኛ የሆነ አንዳችም ነገር የለም። እኔና እሷ ስንተዋወቅ ኖርማሊ እሷም ልትጠጣ ነው የመጣችው። እኔም እዛው እንትን እያልኩኝ እያስተናገድኩኝ እኔም ጠጣለሁ። በዛን ተተዋወቅን፣ ጓደኛ ሆነን። እኔ ጓደኛ ነው ያለኝ ባይዘው እና እሷ መታ ግን ኖርማሊ ትቀርበኛለች፣ ታጫውተኝ። ባይዘው ጌታ የሌለው ሰው ባዶ ነው በእውነት ቢሆንም ባዶ። ስለዛ መታ ግን እሷ ብላ ታጫውተኛለች፣ ሸኛታለሁ ምናምን። በእንደዚህ ሳናስበው ጓደኝነት ተጀመረ። አይ ቲንክ በፍቅር የሚወደኩት እኔ መሰለኝ ላቅልልላት ብዬ ደስ ይላል በጣም። አንተ ይሄንን ካልከኝ ጽዬ ደግሞ አንቺን የምጠይቅሽ ጥያቄ አለኝ። ከዛ ወደ አንተ እመለሳለሁ። ይድኔ ያው ጌታን እንዴት እንዳገኛችሁ እናውራ እስቲ። ጌታን እንዴት አገኛችሁ? አንቺ እንዴት ጌታን አገኘሹ? አንቺ ነሽ ወደ ጌታ የሄድሹ ወይስ ጌታ ራሱ ነው ወደ አንቺን ፈልጎ የመጣው? እስቲ ንገሪ። ጌታ ካለሁበት ነው ማለት ከልጅነቴ ጀምሮ እየመራ ባይዘዌ በማይሆን ጎዳና ባልፍም አሁን እዚህ በህይወት ላታገኙኝ ማትችሉበት ብዙ አጋጣሚዎች ሁሉ አልፍ ያለውና ጌታ እጄን ባይዘኝ እኔ ቢይዘውማ አለቀዋለሁ። እሱ ከያዘኝ ግን አይለቅም፣ እጁ አይዝልም። እና ጌታ ስለያዘኝ እዚህ ደርሻለሁ። እንዴት አወቅሽው? አጋጣሚው እንዴት ተፈጠረ? አጋጣሚው የተፈጠረው መጀመሪያ እህቴ ናት ጌታን ያገኘችው ከቤት ውስጥና እንደዚህ ነቢያቶች ተነስተዋል ሂጂና እይ ትለኛለች። እሺ ልይ ምናምን አልኳትኝና ሄድኩኝ ማለት ነው። ከዛ ምንም አላየው ምንም አላልኩም። ሄጄ በር ላይ ደርሼ ተመለስኩኝ።
ከዛ ወንጌል ይመሰክርልኝ ጀመረ። የእህቴ ባል ግርማቸው ይባላል፣ የተወደደ ቤተሰባችን ነውና ወንጌል እየመሰከረልኝ እየሰማው ምናምን በቃ ይገባኝ ጀመረ። ከዛ የሆነ ቸርች አንድ ቀን ልውሰድሽ ምናምን ነገር አለኝና ሄድኩኝ። የዛን ቀን የተሰበከው ስብከት የሚገርመው ከአዳም ጀምሮ ኢየሱስ ክርስቶስ ሊቀ ካህን እንዴት እንደሆነና የጥሉ ግርግዳ እንዴት እንደፈረሰ ነበር። የሆነ ነገር ገባኝ። ከዛ ወደ ዱባይ ሄድኩኝ ማለት ነው። በቃ እቺ ሞመንት ናት የመጀመሪያው። የሆነች ነገር ገባችኝ፣ ሄድኩኝ ወደ ዱባይ። ከዛ በኋላ በምድረ በዳ ጌታ በጣም አስተምሮኝ በብዙ ህይወት በእድሜም በምንም ተምሬ ስመለስ ለህቴ ትንሳኤ ቤተክርስቲያን ትመጣና ትንቢት ይመጣላታል። እና ትንቢት የመጣላት ጽዮን ማናት ነበረ። ስሜ ተጠራ፣ ጽዮን ማናት ተባለ። እኔ እሁድ እሷ ትንቢት እየመጣላት እኔ ቅዳሜ ዕለት ነበር ከዱባይ የገባሁት። ከዛ እህቴ ናት ትላንትና ነው የመጣችው አለ ቴስቲሞኒውም አለ ዩቲዩብ ላይና ትላንትና ነው የገባችው እህቴ ናት ብላ ስትል ከብዙ ሞት አምልጬ እንደመጣው እና ሁለት ልብ ላይ እንዳለው መዝሙር ሰማለው እየጠጣው ሰብክ ነበርም በቃ ግራ የገባው ህይወት ውስጥ እንደሆንኩኝና በሁለት መስመር እንደሆንኩኝና ወደ ብርሃን እንደምመጣ ተተነበየልኝ። የሚገርምሽ ትንቢቱ መጥቶ ሲስተር ከነገረችኝ በኋላ ልቤ ያላረፈን በቃ ወደ ጌታ መምጣት እንዳለብኝ አስብ ነበር። ከዛ ትንሳኤ ቤተክርስቲያን መጣሁኝ። ትንሳኤ ቤተክርስቲያን እንደመጣው የመጀመሪያ ቀን ሐዋርያት ሥራ ምዕራፍ 9 ላይ ያለ በልዳ የሚኖር ከ8 አመቱ ጀምሮ ሽባ የነበረ ሰውዬ ጴጥሮስ ኢየሱስ ይፈውሳል፣ አልጋህን ተነስና አንጥፍ ይልሃል ማለት የዛኔ እውቀት እንኳን የለኝም። ይሄ ነበር ስብከቱ የነበረው ከአይምሮ መቼም አይጠፋም። እና አልጋህን ተሸክመ ሂድ ይለዋል። እሱን ያዩ ሁሉ የዛ ሰፈር ሰዎች በአጠቃላይ ኢየሱስን ያዩ ነበረ። ኢየሱስን እንዲያዩ አደረጋቸው የሱ ፈውስ። እና ብዙ ሰዎች ወደ ኢየሱስ እንደመጡ ነበር ሲያስተምር የነበረውና የኔንም ህይወት አይቶ እግዚአብሔር እውነቱ እዚህ ጋር ካለ ማለት ያልጠራልኝ ነገር ስለነበር እውነቱ እዚህ ጋር ካለ ብዬ የዛን ቀን የመጀመሪያ ዩተርን ያረኩበት የህይወቴ ክፍል ያቀም የዛኔ ሆኖ ወሰነሽ ጌታን ተቀበልሽ ወይስ ላይፍ ታይም ቀጠሮ ያሽበዛው? እንዴት ነው ጌታን ያገኘሽ? የዛን ቀን ትምህርቱን ተማርኩኝ። በቃ ውስጥ የገባ ሄድኩኝ። ኔክስት ታይም እሁድለት መጣሁኝ። እሁድለት እንደመጣው የመጀመሪያ ትንቢት ለኔ ነበር የመጣውና ጽዮን ማናት ተባልኩኝ። ተነሳው ይድነቃቸው ማን ነው ተባለ። በጆሮዬ ሚስጥር ተነገረኝ። ከዛ ይድነቃቸው እንዴት ይጠጣ እንደነበር ላይፋችን የኔ የሱ በጣም ማለት ጌታ እውነት እንደዚህ ያያል እስክል ድረስ በጣም ብዙ ትንቢቶች ተነገሩኝ። በጣም ገረመኝ። ማለት እግዚአብሔር እንደዚህ ሰውን እንደሚያናገር አላውቅም ነበር። እግዚአብሔር በሰው በኩል እንደዚህ ሊናገር ይችላል ብዬ ማለት የቅርባችን ነው ብዬ አላስብም ነበርና ጠብቀሽ ነበር እግዚአብሔር በስሜ ያውቀኛል ብለሽ አስበሽ ታቂ ነበር? በጭራሽ በቃ የሩቅ አምላክ ነው አለኛ። የሩቅ በቃ ሰማይ ያለ በቃ በጣም እንፈራው እንንቀጠቀጥለት ግን ኦፍ ኮርስ እንፈራዋለን እንንቀጠቀጥለታለን ግን የልባችን አምላክ ነው፣ የቅርብ ነው። ስጠሪው አቤት የሚልሽ ከወዳጅ በላይ የሆነና በጣም ገረመኝ። በጣም ማለት ተደነኩኝ። እንደዚህ አይነት ትንቢትም ሰምቼም ስለማላቅ በጣም ገረመኝና ከዛ ትንቢት በኋላ ኦሬዲ እሱ እንለያይ ብሎኛል። እኔ ጴንጤ ሚስት የለኝምና መለያየት አለብን ብሎኛል። እኔ ወደ ጌታ መምጣት ጀመርኩ። በቃ እሁድ ቸርች መምጣት ጀመርኩኝ ከትንቢቱ በኋላ። ከዛ ልክ ስሙ ተጠርቶ ወደ ጌታ ይመጣል ተባለ። እኔም ተጠርቼ ነው የመጣሁት፣ እሱም ተጠርቶ ነው የመጣው። ላይትሽ እዚህ ያለሽ ከዱባይ? አዎ። አንቺ በእህትሽ በኩል ተጠራሽ፣ ባለቤትሽ ደግሞ በአንቺ በኩል ተጠራ። የሚገርም ነው። እሺ። እና በቃ የመለያየት ጫፍ ላይ በነበረን ሰዓት ላይ እዚህ ስሙ ተጠራ። ከዛ ትንሽ ለስለስ ማለት ጀመረ። ከትንቢቱ በኋላ ለስለስ ማለት ጀመረ።
ለስለስ ማለት ሲጀምር ጨረሰች። ባይዘው በጣም ኃይለኛ ነበረ። ጌታ ነው እንደዚህ ያደረገውና ለስለስ ማለት ሲጀምር ፕሮፌት እኮ ና ብሎሃል ብዬ ነገርኩት። ፕሮፌት ደግሞ ይምጣ ና በዩ ፕሮፌት ይጠራሃል በዩ ይለኛል። ከዛ እና ብሎሃል እኮ ስለው ስንት ይከፍለኛል አለኝ። ስንት ተከፍሏችሁ ነው እናንተስ ምናምን እያለ ይቀልዳልና ስንት ይከፍለኛል ሲለኝ ስታውቀው አንተ ትከፍላለህ አልኩኝና ዝም አልኩ። ቆይ ላስቆምሽ። ስትሰማ ለምንድን ነው እንደዚህ ያልከው? ስንት ይከፍለኛል? ጨረሰች ጉዳዩ። አይ እኔ ምንድነው እሷ እህቷ በጌታ ነበረች። እኔ ጋር ማንም ማቆም ጴንጤ አልነበረም። በእውነት ማቆም የለም። ኖርማሊ አጥያት ነው ይመስለኝ ጴንጤነት በእውነት። እና እኛ ያደግንበት ነገር ከባድ ነው። ምን በእውነት እና እኛ ይሄን አይነት ላይፍ ጴንጤ እንኳን በአጠገባችን አይ ቲንክ እነሱ የተወሰነ እነሱ አካባቢ የተወሰነ አለ፣ ሌላ የለም። ሁላችንም በጣም አክራሪ ሃይማኖተኞች ነን እና ሰፈራችንም ካያችሁት እዛ አውቶቡስ ተራ አካባቢ በጣም ሁላችንም አክራሪ ሃይማኖተኞች ነን። ጴንጤ በቃ በጭራሽ። እና ጴንጤ ራሱ ቅድም እንዳልኳችሁ በጣም ሌላ ነገር ነው ይመስለኝና እኔ በጣም የሚገርማ አላስታውስም። ከጴንጤ ጋር አብሬ የበላሁበትም ቀን አላስታውስም። በእውነት ቤት ይመታል እና አሁን ይገርመኛል። ወይ ጉድ ነው ምለው፣ ወይ ጉድ። ይገርማል። ግን እግዚአብሔር በራሱ ሰዓት ተገለጸልን። አይገርማችሁ? እና እግዚአብሔር መልካም አምላክ ነው። ከዛ ነው የወጣሁት እኔ አሁን ምንም በእውነት እና አሁን ያለውን ነገር ጓደኞቼን በዓለም ሳያቸው ምንም አልልም። ምክንያቱም ከኔ በላይ ኃይለኛ የለም። ማለት ኃይለኛ ስል በዚህ እምነት ጉዳይ ካደኩበት ማህበረሰብ ሁኔታ ምናምን በቃ አግሬሲቭ ሆኜ ነው ያደኩት። እንደዚህ አይነት ነገር አንሰማም፣ መዝሙር አንሰማም ምናምን። ከዛ ውስጥ ነው ጌታ ያወጣኝ እና አሁን ደግሞ እግዚአብሔር ይረዳኛል ለብዙ ሰው መዳኛ እንደምሆን በእውነት እና በጣም በቃ የሚገርም ነገር ነው እግዚአብሔር ወደ እኔ ያመጣልኝ ነገር። እግዚአብሔር ግን ይገርማል። እንዳንተ አይነቱን ጎበዝ ዱርዬ እንዳንተ አገላለጽ አንበርክኮ የራሱ ማድረጉ በጣም ነው የሚደንቀውና ልጁ ብለህ መጠራት በራሱ ትልቅ ነገር ነው። እስቲ ከፕሮፌት ጋር እንዴት እንደተገናኘ ከእግዚአብሔር ሰው ነብይ ምህረት ጋር እንዴት እንደተገናኘ ልጠይቅ። ምናልባት ለቅሶ ቤት ሆነ ብዙ ጊዜ ስትናገር ሰማለሁኝና ለቅሶ ቤት ሆነ እያለቀስክ ምን ገፍቶ እሱ ጋር እንደወሰደኝ ባላቅም ራሴን ያገኘሁት እሱ ጋር ነው ስትል ሰማለሁኝና እስቲ ስለዛ አጋጣሚ ያጫውተኝ። ምንድነው የተፈጠረው? የሚገርምሽ ከዛ ቀን በኋላ እሷ እንዳለቻችሁ ከሷ ልጀምር ብዬ ነው ወደ ቸርች መሄድ በታላቅ እህቷ አማካኝነት ወደ ቸርች መሄድ ጀምራ ነበር። እኔ ደግሞ 9 ሰዓት ማታ 9 ሰዓት ቀን ወጣና ለሊት 9 ሰዓት ነው የምገባው እና አንገናኝም እና አጅሪ ለካ መዝሙሯን እየከፈተች በደንብ እንትን ትላለች። ድንገት ስመጣ መዝሙር ድንግጥ ብዬ እንዴ አንቺ ምንድነው ይሄ አልኳት። አይ በቃ እኔ እኮ ምንም ማድረግ አልችልም ያው በቃ ምናምን አለች። እኔ ጴንጤ ሚስት እንድትኖረኝ አልፈልግም በቃ እንለያይ ብዬ 1-3-4 ቀን ውጭ አደርኩ ላለማግኘት። እዛው ልብስ የሚቀየር እየገዛው ውጪ ማደር ጀመርኩኝ። በቃ በጣም ደበረኝ። እንደ መፈታት ነበር ማውቀው። በቃ እንደ መፈታት ነበር ማውቀው። በጣም የሚገርማችሁ ነገር አንድ ጊዜ የተከይ መዝሙር ተከፍቷል እና እኔ ተኝቻ በጣም ስክር ብዬ ተኝቻለሁ እና አስታውሰዋለሁ። በቃ ይሄ በእንትን የሆነ ስሰማው የሚለው ነገር በደንብ ዜማውን አላቆም። እኔ ያለው አባትህ ነኝ፣ እረዳሃለሁ፣ አግዛሃለሁ ምናምን ነው የሚለው። እኔ በዛን ሰዓት የሚያግዘኝ አጥቼ እስከ 9 ሰዓት ጠጣለሁ
የሚረዳኝ አጥቼ በቃ ብዙ ነገር ሆናለሁ። እና የሚለው አግዛለሁ፣ እረዳሃለሁ፣ የቅርቤ ነህ፣ ወዳጄ ነህ። በጣም የሚገርም ነው የሚከፈተው። አይቺ ነገር ብዬ እስቲ ድገሚው አልኳት ተኝቼ። ድገሚው እስቲ እንድስማው። ያው መቼም እኔና አንቺ ተፋተናል፣ ክፈችው ልስማው ብዬ ስለው ያባብላል። በጣም ለኔ በጆሮዬ እንደሚነግረኝ ነው የሚሰማኝ። በጣም ያባብለኝ። አይዞ እኔ ያግዛለሁ፣ እረዳሃለሁ። በጣም ድንቅ ነገር ይሰማኛል። አይ እንደዚህ አይነት ነገር አለ እንዴ እያልኩ ለሷ በአፌ አልናገርም፣ በልቤ ግን ይመቸኝ ጀመረ። የዛኑ ሰዓት ደግሞ የሚያመላልሰኝ ራይድ የሚሰራ ጎረቤታችን ቸርች ምናምን ይሄዳል። ስገባ በፊት ትዘጓለህ ወይስ ልውጣ አለዋለሁ። ያኔ ስገባ ራሱ የተከስተ መዝሙር ተከፍቶ አገኘሁት። እሰይ ብዬ ገባው። እኔ ግን እንደፈለክ አንተ የእንትኑ አለ አንተ እንደፈለክ ምናምን ብዬ እየሄድኩ እንባዬ ይፈሳል። ሳላቀው እንባዬ ይፈሳል። ከዛ ወርጄ መንገድ ላይ ሲት ዜማውና ግጥሙ እኔ ጋር ሆነ። አይ ቲንክ ማን ነበረች ስሟ? መክሊት። የመክሊት የተከየው ነው መክሊት አለ አይደለም መዝሙሩ? አዎ። እና በጣም በጣም በሱ እንትን እያልኩኝ እሷ ፊት ግን በቃ ኖርማሊ እንደተፋታን ነው ምነግራት። እሷ ለምን ከኔ ትንሽ አንድ ስቴፕ ሄዳለች። ከዛን እዛ ቤት ውስጥ ስትሰማ እሷ ማክራለች። እኔም ደግሞ ውጪ ደግሞ የሚረዳኝ የለም። አየ ቤት ውስጥ ምንም አጥፍቼም በመጣ ምናምን እሷ እስከነ ምናምን ትቀበለኛለች። ውጪ እንደዛ ስለሌለ በቃ ዝም ብዬ ልኖር። ወዴት አሳመጣው ላይ አንቺም በሃይማኖትሽ በእንደዚህ አይነት ሁኔታ ላይ በቃ ያው እሷ ስለምትረዳኝ በቃ እዛው ቤት ውስጥ ልሆን እያልኩ መዝሙሮቹን እየሰማው አንዳንድ ደስ የሚሉኝ ነገር ትከፍታለች። ያው እንዲያደረግሽ ላለ ማለት ብዬ ዝም ብዬ አልፋለሁ። ከዛ አንድ ጊዜ ደበረኝ ሁሉ ነገር። ውጪ ያው ይመሻል። በቃ አንዳንዴ ደግሞ ወደ አይ ቲንክ በቃ እግዚአብሔር ይችልበታል በቃ የሆነ ድብርብር ይለኝ ጀመረ። ውጪ ስወጣ አልደሰትም። በፊት ደስ ይለኛል፣ ደንሳለሁ ምናምን። አሁን ይሄን መዝሙር ከሰማው በኋላ በቃ ይደብረኝ ጀመረ። ውጪ በቃ ያስጠላኛል። ግን እንደ ጴንጤ አልሆንኩም። ፋይናሊ አንዴ የሷ የእህት ባል ግርሚ ይባላል። በጣም የተወደደ ልጅ ነው በጣም እና ከሱ ጋር ጴንጤ ነው። አይደም ነበር ዛም በፊት ባለው ነገር አልሄድም። እሱ ጋር ያኔ ከውጪ ጋርም ከሰዎች ጋር መጣላት ጀመርኩኝ። በሆነ ባልሆነ ራሴም አዝን ነበር። እከፋለሁ፣ ቶሎ ብሎ ይከፋኛል ምናምን። ያኔ በዛን ገጠመኝ ከሱ ጋር ወዳጅ ሆነን አንዳንድ ነገር አልሰማውም፣ ግን በቃ የሚለው ነገር ግን እውነት ነው። ውስጤ ይነግረኛል እውነት እንደሆነ። ለዛ ነው የእግዚአብሔር ቃል ኃይል አለው የሚባለው። በእውነት እኔ በራሴ ስላየሁት ነው። እና ውስጤን ስርስር ያደርገኛል በእውነት። እሱ ከተናገረ ካወራ በኋላ ከሄደ እሱ ፊት የማይሆን ነገር አሳየዋለሁ። ወደ ቤቴ ሲሄድ በቃ ይሄ እንዴት ነው የሆነ ነገር ሊከፍት ሲል እንደዚህ እንደሚሽከረከር ይሽከረከር በእልሜ ይመጣል፣ ይነግረኛል ምናምን። በዛን ላይ በቃ አይ ነገር እያልኩኝ እንደ ድንገት እናቱ ታርፋለች። ከዛ የፋዘር ወዳጅ ነው። ለቅሶ ቤት ስንት ይከፍለኛል ያልኩ ሰውዬ እኔ ሲባል ሰምቼ ነው የሆነ ነገር ይከፈላል ተብሏል። እኔ ደግሞ እንዳልኳችሁ ከ15 ዓመት ጀምሮ 20 ብር ለምጃለሁ። እና ያን ጊዜ ለቅሶ ቤት ያውና አሉኝ። ሳየው ፍሬንጅ ነው መስሎ እና ለቅሶ ቤት ተገናኘን። አረ እኔ ሰውዬ ብዬ ሸሸት አልኩ። ከዛ እነሱ ሰላም አሉት። እንዴት ነህ ፋዘርዬ ሰላም ነው ወይ እንዴት ነው አሉት። እኔም ከነሱ
እና ሰላም አልኩት። እፈልጋለሁ አለኝ። አይ ለምንድን ነው የሚፈልግልኝ? በቃ ስቴጅ ንገሪልኝ ስንት እንደሚከፍለኝ ከተስማማን እሄዳለሁ አልኳት። እዛው ለቅሶ ቤት ነው አይነ የምትላት? በቃ ከለቅሶ ቤት እሱ እፈልጋለሁ ላገኝ እፈልጋለሁ አለኝ። እሺ አልኩት። እሷን ግን ስንት እንደሚከፍለኝ እስቲ ንገሪኝና ያኔ ሄዳለሁ አልኳት። አይ እሷም በቃ እየተዳፈረች መጣች። እኔም አልናገራትም፣ ምክንያቱም እሷ ጋር ያለው ነገር የሚገርማችሁ በዘይት ሰክሬ ከገባው በኋላ ያልነገርኳችሁ ቅድም በዘይት ጀርባዬን ታሸኛለች። በእውነት እኔ እንደ ሰከረ መስዬ አይ የእሷ ይበልጣል ለካ እኔ ጋር ካለው። አሜን። እና የትንሣኤ ዘይት ይዘሽ ሄድሽ ነበር? በሱ ትንሣኤ ዘይት ነበረ ፕሮፌት ጸልዮ የሰጠኝ። በሱ ሰክሮ ሲመጣ ያደረኩ ጸልይበት ነበር። እና ያኔ በቃ የሆነ ነገር ሰማለሁ፣ ግን ምንም አልላትም። ልናገርልና የሆነ ነገር ይዘኛል፣ መናገር አልቻልኩም። ዝም እላታለሁ። ፋይናሊ ጸሎት አላለችኝ፣ ደፈረችኝ። አንቺ ደፈርሽኝ አልኳት። እቤት እንዲህ ሴራሚኩን በቁጥር ነው የምታውቀው። እኔ ቁጭ ካልኩኝ እንዲህ ዝቅ ብላ ነው የምትሄደው እና በደንብ በቃ ቀና ብላ በእውነት ዝቅ ብላ ነው የምትሄደው። የሆነ ነገር ካልኩ ሆነ በቃ ግርግዳው ፈርሶ ይጠብቀኝ ካልኩኝ ኔክስት ዴይ ፈርሶ ነው የሚጠብቀኝ በእውነት። ይሄ አሁን በቃ በጣም የሆነ ነገር ካልኳት በቃ እሷም አረረረ ብላ ወዲያው ነው ነገሩ ካልኩኝ በቃ ብድግ ነው። አሁን እኮ እኔ ነኝ እኮ ጌታ ምርኮ አድርጎ ሲሰጥሽ አስገዝቶ ነው ማለት ነው። ቦታ አቀያየራችሁ? በጣም ያኔ ጸሎት ልሂድ አለችኝ። እኔም ጓደኞቼ ቀጥረውኝ ነበር። እሷ ጥላኝ ሄደች። ጸሎት ብላ ብድግ ብላ ልጇን ይዛ ሄደች። እሷ የገባት ነገር አለ፣ ያወቀችው ነገር አለ። ብድግ ብላ ጸሎት ሄደች። እኔ አገር ሰላም ቁምጣዬን አደረግኩ። ሙቀት ነበረ። 8 ሰዓት ምናምን አካ ቁምጣ አደረግኩ። የሆነ ሸሚዝ ነገር አድርጌ ቀጥረውኛል። መኪናም እየመጣልኝ ነው ወደ እኔ ይዘው ይሄዱ። ከዛ ብድግ አልኩኝ። መዝሙሩን አልዘጋችሁም። ስትወጣ ቤት ውስጥ ሰማው። ከዛ እነሱ ጋር እንደሚሄድ ነበር ማቀው። መኪናም እየመጣልኝ ነው። በእውነት ነው የምላችሁ ራሴን ያገኘሁት ወድቄ ጌታን ስቀበል ነው። ማን ይሰውደኛ አላውቅም፣ እንዴት ልሂድ አላውቅም። መኪና እየመጣልኝ ነው። መኪናው ስልክ አንስቼ አናገራለሁ ለብሼ፣ እሷ ጥላኝ ሄዳለች። እኔ ብድግ ብዬ ወደዛ እንዴ ለካ እኔ እናቴ ሄጄ እዛ ወድቄ የለውም። ያኔ በጣም በቃ እግዚአብሔር ነካኝ። በጣም የሚገርማችሁ በጣም ድንቅ ቀን ነበረ እና ያኔ እኔ መቼም አረሰው። በቃ እዛ ገባው፣ ተጸለይልኝ፣ አጋንንት ወጣ። ከዛም በፊት ይጸልይ ነበር። እኔ የእህቷ ባል ግርምሽ ይጸልይልኝ ነበር። ምንም ነገር ቀኑ ያን ቀን ነበረ ማለት ነው። እግዚአብሔር ቀን አለው እና ያን ቀን እንዴት እንደሆንኩ አላውቅም። ለቅሶ ቤት ውስጥ አይደለ ይሁን? አዎ ልንደርስ እነ ግርሚ ቤት ውስጥ እነሱ ለቅሶ ቤት ደረሱና እዛ ቤት መጣን። ከዛ ይድኔ ተብለህ እኮ ተጠርተህ ነበረ ቸርች አለችኝ። አረ እባክሽ እስቲ እንሂድ አልኳት። ያኔ ጌታ አገኘኛ። በቃ ያኔ ነገሮች ሁሉ በቃ ይሰባበራሉ ማለት በእግዚአብሔር ፊት ሁሉ ነገር ቀላል አይደል። ያኔ ከትንሽ ጊዜ በኋላ ግን እንደዛም አሁን ጌታን ተቀብዬ የራሴ ላይፍ እሄድ ነበረ። ምኔንም አልነካብኝም። ጠጣ ነበር፣ ከጓደኞቼ ጋር ነበር። ጌታን ተቀብዬ መዝሙር ሰማለሁ ምናምን ከጓደኞቼ ጋር እንደፈለኩ ሆናለሁ። እግዚአብሔር ግን በጣም እኮ ድንቅ አምላክ ነው እናንተ። በእውነት ምንም ነገር አልነካብኝም። ራሱ ቀስ እያለ በእውነት አንዳንድ ሰው የሆነ ነገር ለመሆን ይቸኩላል፣ የሆነ ነገር ለማድረግ እግዚአብሔር ግን የራሱ ሰዓት፣ ቀን፣ ደቂቃዎች አሉት።
ማንም እንደዚህ አርግ የማይባል አምላክ ነው። ራሱ ቀስ እያለ የሆነ ቀን ብቻዬን ያለ እሷ እንኳን አልችልም ስትለኝ እኔ ብቻዬን ቸርች ብር እንኳን ያኔ ስራ ብዙም አልነበረም። ብር እንኳን የለንም። ከቡልቡላ የሆነ ድረስ በታክሲ ሄዳለሁ። ከዛ በእግር ጉርድ ሾላ መጥቼ ብቻዬን ሰው አላቅም እንዳልኳችሁ ማቀው እሷን አንድ ሌላ ደግሞ አሁንም እነሱን ነው ማቀው። በቃ 3 ነው ማቀው፣ ማንንም አላቅም። ያኔ አጠገብ ያሉትም ሰዎች ቀስ እያሉ አንድ ባንድ እሱንም እግዚአብሔር ነው እኔ አይደለሁም። እና ጌታ ለዚህ መልክ ቀስ እያለ ቀስ አይቸኩልም። እንደኛ አይደለም። ያቅበታል፣ አሰራሩን ያቅበታል፣ ሁኔታን ያቅበታል። ቀስ እያለ እንግዲህ የሚገርም ነው። እንደ ቀልድ ሳላቀው እዛው ቸርች ገባለሁ እሄዳለሁ። ሲሄድ በጨለማ በእግሬም ሊሆን የሚሄደው ምንም አይመስል ደስ ይለኛል። መዝሙር ያ ተከስተን በዚህ አጋጣሚ እንደምወደው ንገሩልኝ እና በቃ እሱን እየዘመርኩ ቤት እሄዳለሁ። እንግዲህ ብዙ ሰዓት ያስኩባችሁ ይቅርታ። ችግር የለውም። ትንሣኤ ወንጌል ቤተክርስቲያን አይደል? በዛ ምሽት ስትመላለስ እዛው ስታመልክ የነበረው በዛው ነው። ከእግዚአብሔር ሰው ጋር ተዋወቃችሁ የጀመረው ነው እዛው ለቅሶ ቤት ተተዋወቀን። እንዳልኩ ባይ ዘ ዌይ ፋዘር ነው የምንለው። በጣም ሀምብል እና በጣም ጎበዝ ሰው ነው በእውነት። እና እሱ ቀስ ብሎ እንደ ሌላዎቹም ሳይሆን እንደ ያስተማረን ደህንነትም ተምረንም የተጠቅመቅ ነው። እኛ ትንሣኤ ነው። ሌላም ቸርች ብዙ እኔ አላውቅም። እና ሰው መያዝ ያቅበታል። እና እሱ ቀስ አድርጎ አግባብቶ ነው ያዘኝ። ይሄ ቁጣ የለም፣ ለምን ቀረ የለም። ጭራሽ ለደህንነትም የተማርነው ለብቻችን ነው። 6-7 ሆነን የተማርነው። በጣም ድንቅ ጊዜ ነው። አሁን እንድንቆም እግዚአብሔር ቤታችን እንድንሰራ ያን የተማርናት ትምህርት ነው የጠቀመች። እና በዚህ አጋጣሚ ፋዘር አመሰግናለሁ። ትንሣኤ ቤት ከመጣሽ በኋላ እግዚአብሔር አምላክ በጣም ብዙ ነገሮችን እንደተናገረሽ ስትነግሪኝ ነበርና እግዚአብሔር ምን ተናገረ? ከዛ ደግሞ ምን አደረገላችሁ በትንሣኤ ቤት? እግዚአብሔር የተናገረው መጀመሪያ ያው እኔ በጌታ ቤት እንደማገለግል እሱ ወደ ጌታ እንደሚመጣ፣ ሌሎች ደግሞ አሉ በጣም ብዙ በስራ በኩል ምናምን የተነገረን ነገሮች አሉ። ብዙ ተፈጽሟል። የሚገርምሽ እንዳለ አንዳንዴ ሳስበው ይገርመኛል። እግዚአብሔር እንዴት ታማኝ አምላክ ነው እላለሁ። እንዳለ ተፈጽሟል። የቀረ ነገር የለም። ይርኔ ስለ 50ዋና ስለ 100ዋ ልጠይቅ። ምንድናት እስቲ እሷ ነገር? በያንዲ 50ና 100 ሰሞት እንደዛ ነው። እኔ ከማብራራው ካንተ ዱባይ የነበርኩኝ ሰዓት እንዳልኳችሁ ብዙ ስራ ሰራለሁ፣ ገንዘብ አገኛለሁ ምናምን። ግን ያው ቀን አገኛለሁ፣ ማታ ይጠፋል፣ ቀን አገኛለሁ። ኢትዮጵያ ግን ከኮቪድ በኋላ ስመጣ እውነት ነው 50-100 ሺህ እንደዚህ እዛ መሀል ላይ 80-90 ሺህ ነበር የነበረኝ ንግድ ሲጀምር ማለት ነው። ፋይናንሻሊ ማለት ነው። ያ በዛ መሀል እግዚአብሔርም ሰው ትንቢት አምጥቶ ነበርና ያ ትንቢት ከመጣ በኋላ አሁን ምን አይነት ፋይናንሻል ብሬክ ስሩ ውስጥ ገብታችኋል? እስቲ ነገር በጣም ከባባድ ቢዝነሶችን እንደምታንቀሳቅሱ ሰምቻለሁኝና እስቲ አጫውቱኝ ስለሱ። ያው ምንድነው መሰለሽ ዋናው ጌታ ነው። እውነት ሌላው ይጨመራል አይደል የሚለው? በእውነት ሌላው ይጨመራል። ይገርማችኋል። አሁን እኔ እንደዚህ እንትን ሆኜ እንዲሆኜ በዳቦ ሸጬ እግዚአብሔር ሁሉ ነገር የሱ ነው የሰጠኝ እግዚአብሔር ነው። ሁሉ ነገር የሱ ነው። እንዳልኳችሁ 50ና 100 ሺህ ማትሞላ ገንዘብ ይዤ ነው ስራ የሰራሁት። እግዚአብሔር ደግሞ በቃ ሁሉ ነገር እሱ ስለሆነ እግዚአብሔር ጭንቅላት የሚባርከው እሱ ነው። እና ቀንም ደግሞ አለው የመዳኔ ጊዜ ያኔ ቀን እንደሰጠኝ አሁንም እዚህ መድረሴ ጌታ ነው። አው
ብዙ ስራ እንሰራለን። በቃ እግዚአብሔር እንዳለበት ሰው እንደ ጻድቅ በደንብ እንሰራለን። እግዚአብሔር ከኛም አልፎ ተርፎ ቤተሰቦቻችንን እንድንረዳ ሆነናል። እግዚአብሔር ደግሞ ይረዳናል። ቤተክርስቲያን እንደግፋለን ሳይሆን ይደግፈናል። እና ደግሞ በደንብ እግዚአብሔር ከረዳን ብዙ ሰው የምናሳርፍ ሰው እንሆናለን ብዬ አምናለሁ። ከዛ ያነሳን አምላክ ስላለ አሁን እኔ ነገ አያስጨንቀኝም። የነገ ባለቤት እግዚአብሔር ስለሆነ ነገ አያስጨንቀኝም። እሰራለሁ። አዎ እህልና ወይን የሚባርክ እግዚአብሔር ነው። በሱ ታመናለሁ። አንደኛ እንደሆነ አምናለሁ በእውነት። ከኔ አይደለም እግዚአብሔር ሁሉን ስለሚችል ኤልሻዳይ ስለሆነ አዶናይ ስለሆነ ሁሉን ስለሚችል እሱ ይባርከኛል፣ በለጽጋለሁ። እግዚአብሔር ይመስገን። እግዚአብሔር በነፍስም በስጋም ባርኳችሁ፣ በምድር 100 እጥፍ በሰማይ ደግሞ የዘላለም ሕይወትን ነው የሰጣችሁና እሱ ነው ዋናው። አሁን ጠራሹ አንዴ በይው። በእግዚአብሔር በጣም ነው የምወደው በእውነት። የዘላለም ሕይወት ያሰባሰበን ባይዘው የዘላለም ሕይወት ነው። ትንሣኤ እኮ ይሄ እኮ ያሰባሰበን የድነታችን ዋናኛው ነገር ነው በእውነት። እሱ ባይሞት ወይኔ ጌታ ሆይ ትንሣኤ ቀላል ነገር አይደለም ባይዘው። ትንሣኤ አንዱን ልጁን በቀራንዮ መስቀል የሰቀለ ተሰቅሎ እኛን ያዳነን እና ይሄ ለእንትንም አይደለም፣ ይሄ ለሴሪሞኒውም ለምኑም አይደለም። ይሄ ፋሲካ ባህል እግዚአብሔር የሚወደውን እወዳለሁ ያለውን ልጁን በቀራንዮ መስቀል የሰቀለበት ባህል ነው እና በጣም ትልቅ ባህል ነው። የዳንበትም እሱ አሁን በምድር 100 እጥፍ በሰማይ የዘላለም ሕይወት። በቃ ከዚህ በላይ ምን አለ? እኛ አባታችን ሄዶ አዘጋጅቶልናል የምንቀመጥበት እና አሁን እኮ በአብ ቀኝ ቦታ ተዘጋጅቶናል። ስለዚህ የምድሩ የፈለገው ቢሆን እኛ በቃ መሄጃ አለን። አየ ከዚህ ስንወጣ ወደ ቤታችን እንደምንሄደው ሁሉ ከዚህ ስንሄድ የምንሄድበት የተዘጋጀልን ሰማያዊ ስፍራ አለ። እናም የ100 እጥፉም እንዳለ ሆኖ በእውነት በዚህ እኔ አልደራደርም። 100 እጥፍ መግዛት አለብን። በእውነት ምድር መግዛት አለብን። ይሄ እግዚአብሔር አባታችን ነው። በቃ ይባርከናል። ስለዛ እኛም በእውነት ይሄን ከተማ መግዛት አለብን። አሁን ባሉት እኔ እንትኖች በጣም ነው ደስተው ባይዘው ብዙ አሁን ያለው ነገር ብዙ ነገር ተቀይሯል። በእውነት መግዛት አለብን ሁላችን፣ እኔም እናንተም ሁላችን መበልጸግ አለብን። በዛ አምናለሁ። እግዚአብሔር አባታችን ሁሉን ይሰጠናል እና ቅድም ጋሼም እንዳሉት ለነሱ መድረስ ይሆንልናል። ላጡት ቤተክርስቲያን ላጡትም መድረስ ይሆንልናል እና አመሰግናለሁ። ቴንክ ዩ በጣም ይድኒ የሆነ ውስጥ ያለ ሌላ ጸጋ እየተቆሰቆሰ ነውና ምናልባት ሌላ ድል ራሱ እየመሰለኝ ነው። ሰባኪ የመሳሜል ዘሉላይ የሚገርም ነው። አወጋን ብዙ ነገሮችን እና ጌታ ሰው ሊመርጥ ከማይችልበት ህይወት ነው ዛሬ ላይ መርጦ እዚህ ያደረሰ። ከራቀ ሰፈር ነው ጌታ የጠራህና ልጠይቅህ እንደዚህ ብዬ ኢየሱስ ላንተ ምንድነው? እንዴት ትገልጸዋለህ? ወይ ጉድ! ኢየሱስ እኮ እናንተ በቃ እኔ በእውነት እሱ ሞቶ እኮ ነው የተሰበሰብነው። በእውነት የዘላለም አምላክ እንትኑን ጥሎ ክብሩን ጥሎ ከሰማይ ወርዶ እኮ ነው ያዳነን እና ይሄ እኮ እንዴ! አይ ኢየሱስ
እኔ ይገርመኛል አንዳንዴ እሱ ባይዘኝ እጄን ኖሮ በቃ ምን እንደምሆን ኖርማሊ ይሄ እንትን ለማለት ሳይሆን ሟች ነበርኩኝ እኔ ብዙም አንደኛ ፕሪንሲፕልም የነበረው ከተንዛዛ 100 ዓመት ጽድት ያለ 3 ዓመት ብዬ ነበር ራሴ ላይ አውጅ ነበር በእውነት በእግዚአብሔር ፊት ነው የምነግራችሁ እየጠጣን ይሄ ረጅም እድሜ ምናምን እኔ አልመኝም ነበር በቃ ከተንዛዛ 100 ዓመት ይሻላል ጽድት ያለ 3 ዓመት እያልኩኝ ነበር እንትን እምለው እና ጌታ ኢየሱስ ግን ድንቅ አምላክ የልብ የሚረዳ በእውነት የልብ የሚረዳ የሚያቅ እንደዛ ራሱን በመስቀል ላይ አሳልፎ ሰጥቶ ራሱን ቤዛ አድርጎ ያዳነን አምላክ እንደዛ ተሰቃይቶ ያዳነን አምላክ እኮ ነገ እንደምናጠፋ ያውቃል እኮ በጣም እኮ የሚገርም አምላክ እኮ በቸርነትና በምህረቱ ሰብስቦ የሚያኖረን አምላክ እንዴት አድርጌ ማለት ይሄ አሁን ሌላ ነገሮች ቢሆን ብዙ አይነት ማብራሪያ ልሰጥሽ ይችላል ኢየሱስ ግን የህይወቴ ቤዛ እናቴ በእውነት እኔ እናቴ ነው ምለው በእግዚአብሔር ምስክሬ ዋው ያው ስለ ኢየሱስ ደቂቃና ሰዓት ተወስኖ አይነገርም አይወራምና ያው እንዲሁ በህይወት ላይ ባንተ ስፍራ ባንተ ልብ ውስጥ ምን አይነት ቦታ እንዳለው ለማወቅ ስለፈለኩኝ ነው መጥራቱ በራሱ አንተን መውደዱ ያሳያል ጌታ ይባረክ ተመልካቾቻችን በጣም ጥሩ ጊዜ እያሳለፋችሁ እንደሆነ እዚህም የታደማችሁ በትንሳኤ ቲቪ በተለያዩ ሶሻል ሚዲያ አማራጮችም እየተከታተላችሁ ነው ያላችሁት የትንሳኤው ምስክሮች የተሰኘው ልዩ የበዓል መሰናዶ ፕሮግራማችን ነው የፋሲካ እራት ለትንሳኤው በሚለው ዛሬ በካፒታል ሆቴል ያዘጋጀነው ልዩ የበዓል ፕሮግራምን እያሳለፈን እንገኛለን አሁንም ቆይታችን ይቀጥላል ጥሩ ጊዜ እናሳልፋለን በድጋሚ አብራችሁኝ እንድትቆዩ እኔ በፍቅር ጋብዛችኋለሁ እና በጣም ድንቅ አምላክ ነው በእውነት በጣም ለኔ እናቴም እንዳልኳችሁ አባቴም ወንድሜም አይደል ወንድማችሁ ነኝ ይሌለ ቤዛዬ መድኃኒቴ ሲጨንቀኝ ወደሱ ነው በእውነት መዝሙሬን ከፍቼ ብዙ ያልገባኝ ነገር እንደ አዲስ ይገባኛል ቃሉ ዝም ብዬ የሆነች ነገር እንኳን ሳነብ እግዚአብሔር እንደኔ በኔው ልክ ሆኖ ያስረዳኛል እና እንዴት አይነት ድንቅ አምላክ ነው ያለን Thank you so much Idni ወደ አንቺ ልምጣ ስለ ኢየሱስ አንቺንም ሳልጠይቅሽ ማለፍ አልችልም እንደ ሴትነት እንደ ወጣትም እንደ ልጅነትም ጠላት በልጅነትሽ ሊያጠፋ ሌባው ሊገድል ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው ጌታ ግን ህይወቱን ሰጥቶሽ ዛሬ ላይ አድርሶሽ ለዓለም እንዳትዘፍኚ ለራሱ እንድታቀነቅኚ ቅላጼሽን ድምጸትሽን ዜማሽን ሁሉ ለራሱ አድርጎታል ልጁ አድርጎሻልና ዛሬም በትንሳኤው ዕለት ትንሳኤ አድርጎልሽ ስለ ጌታ ልታወሪ ያደረገልሽ ልትመሰክሪ እዚህ አብረናለንና ላንቺ ጌታ ማን ነው ኢየሱስ ባንቺ እንዴት ይገለጻል ኢየሱስ ለኔ ህይወቴ መንገድ የሆነኝ መንገድን ያሳየኝ የመራኝ የጠበቀኝ በብዙ ጎዳናዎች ባልፈም ዛሬን አይቶልኝ ትላንት ያሳለፍኩበት ሳይጎረብጠው ማለት ምናልባት በሰው ፊት በስክሪን ይታይ ኃጢአትሽ ብባል ሰው እንኳን ሊሸሸኝ ይችላል እንኳን አይደለም አምላክ የተቀበለኝ የመረጠኝ ማለት ብዙ መመረጥ የነበረባቸው ብዙ ጫሰዎች አሉ
እኔ መመረጥ አልነበረብኝም። ቸር ስለሆነ ማለት መልካም ስለሆነ መንገድን አሳይቶ ጠብቆ ደግሞ ዱርዬነቴ ሳይገድበው እንዳገለግለው የጠራኝ ኢየሱስ ሁሉ ነገሬ ነው። አልችልም ሱዚ ይጠራ ሁላችንም እዚህ ያለን ብንጠየቅ ስለ ኢየሱስ እንጻፍ ብንል ብዕራችን ይነጥፍብናል፣ ደብተሮቻችን ያልቃሉ። ምድር እንኳን ከምድር ካለ ውሃ ጨልፈን እንኳን ብንጽፍ ስለ ኢየሱስ አንጨርስም አውርተን ብንጠየቅ ማለት ነው። በጓዳችን ብንፈልገው የጓዳ ጓደኛችን ነው። ሳሎናችን ላይ ብናወጣው ደግሞ የሳሎን ቤት ቆንጆ ጌጣችን ነው። አደባባይ ይዘነው ብንወጣ ደግሞ ኢየሱስ ለኛ ክብራችን ነውና እንደዚህ ቁጭ ብለን ስናለቅስ ደስ ብሎንም ስናወራ ኢየሱስ ገብቶን ነው የሆነልን ሆኖልን አሳይቶን ነው። ቀራኔው መስቀል ላይ ህይወቱን ሰጥቶን ህመማችንን ታሞልን ነውና ለኛም ለምትከታተሉን ምናልባት በዚህ አጋጣሚ በጌታም ላልሆናችሁ ኢየሱስ ለእናንተም አባት ነው፣ ህይወት ነው። ኢየሱስ ሁላችንንም የሰው ልጆችን ሁሉ ይወዳል። እህቶቼንና ወንድሞቼን እንደወደደ ሁላችንንም ኢየሱስ ይወዳል። ተባረኩ። በጣም ሮሜ 10 ቁጥር 9 ነው መሰል አይ ቲንክ እንደዛ ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር አባት ከሞት እንዳስነሳው ታመን ትድናለህ ይላል። እሱ ነገር ይገርመኛል በእውነት። ከዛ እታች ላይ ቁጥር 13 ነው አይ ቲንክ የጌታን ስም የሚጠራ ሁሉ ይድናል ይላል። እና እኛ ጌታችንን ጠርተን ድነናል። እኛ ብቻ አይደለንም፣ ቤተሰቦቻችንም እየዳኑልን ነው፣ እግዚአብሔር ይመስገን። እና በእኛ ቤት ኢየሱስ በእውነት ንጉስ ነው። እስከነ ድካማችን፣ እስከነ ኃጢአታችን፣ እስከነ በደላችን የደገፈን ያጽናናን፣ በእውነት ማንም በሌለ ጊዜ የሚያጽናናን፣ በጨነቀን ጊዜ የሚደርስልን እሱ ድንቅ አምላክ ነውና እኛ ቤት እናመልከዋለን። በእውነት እንዴት አይነት ቆንጆ ድምጽ እንዳላት በእውነት ይገርማችኋል። እግዚአብሔር በእውነት ይሄ ምስጋና ደስ አምልኮ ደስ ይለኛል። ባይዘው እኔ ኖርማሊ ቤት ውስጥ ሆነን ሻወር ያደርኩ እሷ እየዘመረች ቀጥ ነው ምላት እባክሽ አታቆሚ ቀጥ ይያል በቃ ውስጤ የሆነ ነገር አለ እና እግዚአብሔር ይሰራል። ያኔ ስለ ኢየሱስ በቃላት ንግግር እንደዚህ ተናገረንና ምናልባት እዚህም ያላችሁ የጽዬን ድምጽም ስታመልክ መስማት የጓጓችሁ ይመስለኛል። አንድ ሁለት ጥያቄዎች ይቀሩኛል። ከሷ አምልኮ በኋላ ደግሞ ተመልሰን እንገናኛለን። ድንቅ አምልኮ ጊዜ ይኖረናል። ጽዬን እንድትዘመሪ እድሉን ሰጥሻለሁ። የምዘምርላችሁ መዝሙር በሰማሪያ ሊያልፍ ግድ አለበት የተባለላት ሴት ያቺ እኔ ነኝ። ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ
ተቀምጦ ቆየኝ ከጉድጓዱ አጠገብ የራቀ ሰፈሬን ጠንክሮ የታጠራጥሬን ምክንያት ፈልጎ ፈጥሮ የራሱን ሰበብ ተቀምጦ ቆየኝ ከጉድጓዱ አጠገብ ሳላውቀው ማንነቱን የነፍሴን መድኃኒት እንዲህ ያልኩኝ ስደረድር ምክንያት ለጥቆ ገባና ወደ ሕይወቴ ባህር ለራሴው ነገረኝ የራሴን ምስጢር የሚጠጣ ውሃ በኔ ዘንድ ፍለጋ መች ቆመ ከደጅ ራሱን ሊያረካ ሕይወቱን ሊቸረኝ ከከበቡኝ ሁሉ አፋቱ የራሱ አረገኝ በፍቅሩ መስሎኝ በምድሩ ሰላምና ርካታ ከአንዱ ተጋብቼ አንደኛውን ስፈታ አይቶ መባከኔን በእርግጥ አዝኖልኛል ካፉ ቃል እፎይታ ወደ ቤቴ ገብቷል ቤተ ዘመድ ይስማ ጓደኛ ጎረቤት ላፍታ እንኳን አልዘገይም ሳልነግሪን እውነት ጉዴን ለነገረኝ የኋላ ታሪኬን ልቤ እሱ ጋር ቀርቷል ወስዶልኝ ሸክሜ እንኳንም አገኘኝ አንተ ወዳጅ እንኳንም ቀድመኸኝ ተገኘ ከደጄ ቢሆንማ ሌላው ዛሬም ባይኔ ባላየ ቢሆንማ ሌላው ዛሬም ባይኔ ባላየ አንተ ልቤ ረሃብ የነፍሴ ጥማት ልቤን የወሰድከው አንተ ካለህበት ከምትገኝበት በመቅደስ ሆነ ሁሌ አስብሃለሁ ደስ የሚያሰኘውን ፊትህን እሻለሁ ፈልግሃለሁ አንተ ልቤ ረሃብ የነፍሴ ጥማት ልቤን የወሰድከው አንተ ካለህበት ከምትገኝበት በመቅደስ ሆነ ሁሌ አስብሃለሁ ደስ የሚያሰኘውን ፊትህን እሻለሁ ፈልግሃለሁ አገኘውና ጥሜን አረካኸው ግን
የሚናፍቅ ነው አሁንም ልብ ይፈልግሃል በነገሮች መሃል ሀሳቤ ወሰዳል ወዳንተ ይሄዳል አንተ ልቤ ረሃብ የነፍሴ ጥማት ልቤን የወሰድከው አንተ ካለህበት ከምትገኝበት ዋናይ ልቤ ትኩረት ያይኔ ደግሞ ፍዘት የጆሮዬ ጉጉት ድምፅህን ለመስማት በእጅ ለመነካት አይናፍቀኝም ሀገሩ ያጨለማ ያሀሩሩ ነፃ አውጥቶኛል ጌታዬ በነፃነት ልኖር ፎይ ብዬ አይናፍቀኝም ሀገሩ ያጨለማ ያሀሩሩ ነፃ አውጥቶኛል ጌታዬ በነፃነት ልኖር ፎይ ብዬ እገዛለታለሁ በደስታ አሸንፎኛል ጌታ በሰው ፍቅር የወደቀ እንኳን ይሰጥ ያለ ወይ ራሱ በፍቅሩ ገመድ ተጠፍሬያለሁ ውሎ ያደረን አይ ልቤን ረታው በፍቅሩ ገመድ ተጠፍሬያለሁ ውሎ ያደረን አይ ልቤን ረታው ፈልግሃለሁ በሙሉ ልቤ አንተን እሻለሁ ፈልግሃለሁ በሙሉ ኃይሌ አንተን እሻለሁ ፈልግሃለሁ በሙሉ ኃይሌ አንተን እሻለሁ ፈልግሃለሁ በሙሉ ሐሳቤ አንተን እሻለሁ ሃሌሉያ ስምህ ይባረክ ኢየሱስ ስምህ ይባረክ ኢየሱስ እናመሰግናለን አሁንም ፍለጋችን ይቀጥላል አሁንም ታስፈልገናለህ ለእያንዳንዱ የህይወታችን እርምጃ ታስፈልገናለህ ኢየሱስ አንተ ምራን ኢየሱስ ታስፈልገናለህ አንጠግብህም ኢየሱስ ሃሌሉያ ተመልካቾቻችን በዓለም ዙሪያ ሆናችሁ ትንሣኤ ቲቪን የምትከታተሉ እንዲሁም ደግሞ እዚህ የታደማችሁ እንግዶቻችን ይህ የትንሣኤ ምስክሮች የተሰኘው ፕሮግራማችን ነው። አሁን ማገባደጃው ላይ ደርሰናል። ቆንጆ የሆነ አምልኮ ጡመ ዜማን ነው ሰምተን የተገናኘ ነውና
በጣም እድለኞች ነን። ሌላ ትውልድ ጌታ ጨምሮልናል። እስቲ ለእግዚአብሔር አጨብጭቡ። በእውነት ከዚህ በኋላ ይሄ ድምጽ ለጌታና ለጌታ ብቻ ነው የሚዘምረው። ይሄ በጣም በርካታ ዝማሪዎችን ይዛ እየመጣች ነው። መንገድ ላይ ናት ያለችው። ጌታ ተናገረ ደግሞ ማደረገ። እንደዚህም ለምስክርነት አበቃ። እግዚአብሔር ተናግሮ የሚያደርግ አምላክ ነው። ድንቅ ነገሮች ነው በዚህ ቴስቲሞኒ በዚህ ፕሮግራም ላይ እየሰማን ያለ ነውና በመጨረሻ ጽዬ ዛሬ ትንሳኤ ነው ያከበረን ያለ ነው። የናንተ ነገር ትንሳኤን አግኝቶ በትንሳኤው ምስክሮች ላይ ቀርባችሁ እንደዚህ ቆንጆ የሆነ ቴስቲሞኒ አስተላልፋችኋልና በመጨረሻ ምን ማለት ትፈልጋላችሁ? ማስተላለፍ የምትፈልጉት መልእክት ምን አለ? ማመስገን የምትፈልጉት አካል አለ ወይ? እሱን እድል ለእናንተ ሰጣችኋለሁ። እሺ፣ በመጨረሻ ትንሳኤ በዓል በጣም ትልቅ ነው። ከሞት ወደ ህይወት የተሻገርንበት ከሞተ ማንነታችን ወደ ዘላለም ህይወት የመጣንበት ስለሆነ በዚህ አጋጣሚ እንኳን አደረሳችሁ እንኳን አደረሰን እላለሁ። በመቀጠል በጣም ማመስገን የምፈልገው ፕሮፌት ምህረቲካ ፋዘር እኔ ፋዘር ነው የምለው። ቁጭ አድርጎ ለ2 አመት ነው ያስተማረኝ ያለ መሰልቸት። በእውነት 2 አመት ያክል ማለት ደህንነት በ6 ወር በ3 ወር ነው የሚያልቀው አይደለም። ትምህርት አያበቃም እያለ ነበር ሲያስተምረን የነበረውና ለ2 አመታት ያክል ግርስር ቁጭ አድርገ ስላስተማርከኝ አሁን ላለውበት ማንነት ከእግዚአብሔር ቀጥሎ ስለገነባኸኝ እዚህ ስላደረስከኝ በጣም ነው ማመሰግነህ። በጣም ደግሞ ወዳጆች ነን። ከመንፈሳዊ አባትነቱ በተጨማሪ ቤተሰብ ነን። ባለቤቱ ኤዱ በጣም ነው መወድሽ፣ በጣም ነው ማከብርሽ። ማሚዬ ቤተሰቦቻችን ናቸው። እንደ ወንድም እንደ ጓደኛ ደግሞ እያማከረ ስናጠፋ እየገሰጸ ነው በዚህ መንገድ አይሆንም እያለ ኢቭን ምን ለብሰውን ልብስ ራሱ ይመርጥልናል። ነው እንደዚህ መልበስ የለባችሁም ይለናልና በጣም ትልቅ አባት ነህ። በጣም ነው የምንወድህ፣ በጣም ነው የምናመሰግንህ። ኤዱዬ እወድሻለሁ። ማሚዬ ተከታተል ትችላለህ። ማስተላለፍ የምትፈልገው ማመስገንም ከፈለክ ድሉ እንሰጣለን። እሺ፣ ጌታ ኢየሱስን አመሰግናለሁ። እሱ ነው እዚህ ያደረሰኝ፣ ከናንተ ጋር የሚያገናኘኝ እሱ ነውና ጌታ ኢየሱስን አመሰግናለሁ። ሁለተኛ ደግሞ እዚህ እሱ እንድንገናኝ በትምህርትም ያገዘን ከጎናችን እንደ ወንድም እንደ አባት እንደ ጓደኛ ሆኖ እዚህ ደረጃ እንድንደርስ ደግሞ ያደረገን ፋዘር ያውሳ ምህረት ብላ ሙሉ ስሙን ጠርታለች። እኔ ግን ፋዘር ነው የምለው። ፋዘር እጅግ በጣም አድርጌ አመሰግናለሁ። ኤዲዬ በጣም አመሰግናለሁ። ማሚ አመሰግናለሁ። የትንሳኤ ክሮዎቹን እንደገና ደግሞ አሸሮቹን በጠቅላላ እግዚአብሔር ይስጥልን፣ እናመሰግናለን። እዚህም በመካከላችን ወርቁን እናመሰግናለን። ለታላቅ ወንድም ሆኖ ይመክረናል። ቲጂዬን እናመሰግናለን። እሉማለች በጣም ጥሩ ወዳጆቻችን ናቸው። ሌላ እዚህ ለመድረስ ደግሞ የረዱኝ ወንድሞች አሉኝ፣ ጓደኞች አሉኝ። እነሱንም ስለሚያውቁት ባሉበት እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እናንተም ከእኛ ከትናንሾቹ ትንሽ እንማራለን ወይም የሆነች ነገር እንወስዳለን ብላችሁ ስላደመጣችሁን ከልብ በእግዚአብሔር ስም እናመሰግናለን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ። እግዚአብሔር ፊቱን ያብራላችሁ። ተባረኩ። በጣም ደስ ብሎኛል። እግዚአብሔር ደግሞ ለቀጣይ ጊዜ እንዲያገናኘን ጸልያለሁ። እናንተም ጸልዩልን። እናመሰግናለን። ቴንኪዩ ሶ ማች ሁላችሁ። እንደዛው እንዳያስካት ያገኘኝ ላስብልክ። እሺ፣ ያገኘኝ ሰው አይደለም። ያገኘኝ ራሱ ኢየሱስ ነው። ትንሳኤ ሆኖልኛል። በትንሳኤ ቀን በዚህ በቲቪ መስኮት ለምትመለከቱ በሙሉ ወዳጆቼ፣ ጓደኞቼ፣ በናይት ክለብ ስራ የምታቁኝ፣ የምወዳችሁ፣ የምትወዱኝ፣ ባትወዱኝም ችግር የለውም። ጌታ ኢየሱስ ግን ይወዳችኋል።
ኑ ወደ ጌታ ኢየሱስ። የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ ብቻ ነው። ከዘላለም ሞት ወደ ዘላለም ሕይወት ተሻገሩ። የመዳን ቀን አሁን ነው። የተወደደችውም ሰዓት ይህች ናት ይላል መጽሐፍ ሲናገር። ነጋችንን ስለማናቀው ዛሬ ወደ ጌታ ኢየሱስ በአክብሮት በፍቅር ጠራችኋለሁ። መሰግናል። ተባረኪ። ያገኘኝ ሰው አይደለም ያገኘኝ ራሱ ኢየሱስ ነው። ትንሣኤ ሆኖልኛል። እባቡ ሞቷል። ተመልካቾቻችን በዓለም ዙሪያ ሆናችሁ ትንሣኤ ቲቪን የምትከታተሉ እንዲሁም ደግሞ እዚህ በካፒታል ሆቴል የፋሲካ ወራት ለትንሣኤው በሚለው ፕሮግራም ላይ የትንሣኤው ምስክሮችን ስትከታተሉ የነበራችሁ ውድ ታዳሚዎቻችን፣ የተወደዳችሁ የትንሣኤ ቤተሰቦች፣ የነበረኝ ቆይታ ከእንግዶቼ ጋር ይህን ይመስል ነበር። ያወራነው ስለ ኢየሱስና ስለ ኢየሱስ ብቻ ነው። ኢየሱስ ያደረገውን ድንቅና ተአምራት አወራን፣ ሰማን። የሰማችሁት ደግሞ ከነሱ ህይወት የተማራችሁት ምስክርነት በእናንተም ህይወት ፍሬን ያፈራል ብዬ አስባለሁኝ። ስለዚህ በዚህ ፕሮግራም ሁላችሁም ደስተኛ እንደሆናችሁ፣ በተለይ እዚህ ያላችሁ ፊታችሁ በጣም ነው የሚናገረው። አብራችሁን ስለቆያችሁ እጅግ አድርጌ አመሰግናለሁ። ከእናንተ ጋር እኔም ቆይታ ያደረኩት እኔ ማርታ ደረጀ ነኝ። ስለሰጣችሁኝ ጊዜ እግዚአብሔር አምላክ አብዝቶ ይባርካችሁ። ትንሣኤ ሆኖልናል፣ እባቡም ሞቷል።